አላማዬ እዩ ጩፋ እንግዲህ እነዚህ ልጆች ትንሽ እንዲያግዘኝ ይፈልጋለሁ። አሁን እነሱን ሳግዛቸው በቃ ላይ ከተርፎብኝ it's just ደስታ ይሰጠኛል። ገንዘብ አግኝቼ ደስተኛ አልሆንኩም፣ ታዋቂ ሆኜ ደስተኛ አልሆንኩም። እነዚህ ልጆች ግን የሆነ ሲስቁ ሳይ በቃ ደስታ ይሰማኛል። ስለዚህ እዩ እነሱ ካገዘ ትንሽ ካገዘኝ እኔ በቃ በጣም ደስ ይለኛል ነው አላማዬ። ይዣቸው ሄድኩኝ። ከዛ ደረስን ህንጻው ላይና ምንድነው የተፈጠረው መሰላችሁ? ወረድን ከመኪናው። ትንሹ ልጅ መሮጥ ጀመረ። ትንሹ ልጅ ማለት ነው። እሱ የመሰለው ምንድነው ሃይማኖቱን እናስቀይረው ነው። ገባችሁ? ይሄ ልጅ እንግዲህ ማወቅ ያለባችሁ ተስፋውን ዲያቆን ነው። ኦኬ፣ ዲያቆን ነው። በጣም ሃይማኖቱን የሚወድ የሚያከብር ልጅ ነው። አንድ ቀን እንደውም ተሳስተን በርገር ቤት ወስጃቸው ሮብ ነው በርገር በላ ተሳስተው። የልጅ ምን እንዳደረገ ታውቃላችሁ? ሽንት ቤት ሄዶ ቮሚት አድርጎ ተመለሰ። ከዛ አትክልት ሳንዱች አዘዝኩት። በጣም 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 ምንም የማይደራደር ልጅ ነው። በጣም የሚያኮራኝ የምወደው ማለት ነው። ሲሪየስሊ እና ሮጥ ጀመረ። እኔም ልጁ ሮጠ ይጠፋብኛል ብዬ ከሱ ኋላ ነው። አዶናይ የምትገርም ሰው ነህ። በእውነት ትልቅ ክብር ነው ያለኝ። አንተ ምን አይነት ቅን ሰው ነህ ግን በእግዚአብሔር። በነገራችን ላይ ይሄ ጉዳይ የዛሬ ሳምንት አካባቢ ወደ እኔ መጥቶ ነበር፣ ወደ ሚዲያ ከመምጣቱ በፊት። ምክንያቱም ሶስቱ ልጆችና አዶናይን ወደ እዩ ጩፋ ጋር የወሰዳቸው የራይድ ሹፌር ኦርቶዶክሳዊ ነበር። ስለዚህ ጉዳዩን በትኩረት እንዳየውና ከአዶናይ ጋር እንድነጋገርበት ነግሮኝ ነበር። በቀጥታ ምን አዶናይ ጋር ደውዬ ነበር። እግዚአብሔር ምስክሬ ነው፣ ለኔ ያወራልኝ ነው እዚህ ሚዲያ ላይ ያወራው። በጣም ነው የገረመኝ እና ተነጋግረን ጉዳዮቹን ፈተናቸዋል እና ወደ አደባባይ ሚዲያ ያልወጣሁትኝ እኔ በባህሬ ጉዳዮችን በውስጥ መፍታትን እወዳለሁ። ስለዚህ አዶናይ ከኔ ጋር ያወራውን ነገር ነው ያወራው እና እዚህ ጋር መናገር የምፈልገው የደቡብ ኦርቶዶክሳዊ ባለማዕተቦች እንዲህ አይነት ጠንካራ እንደሆኑ መናገር ስለፈለኩ ነው። ምናልባት ሊቸግራቸው ይችላል፣ ሊያጡ ይችላሉ። የደቡብ ኦርቶዶክሳውያን እንደምታስቧቸው አይደሉም። በጣም ልባምና ጠንካራ ናቸው። የትኛውም ችግርና መከራ ማዕተባቸውን ያስፈታቸው። ምናልባት እግር ስር ተደፍተው ጫማህን ሊጠርጉ ይችላሉ። ነገር ግን በማዕተባቸው ከመጣ የሚደራደሩ ኦርቶዶክሳውያን አይደሉም። ልባምና ጠንካራ ናቸው። ሁሌም ለእናንተ ክብር አለኝ። ለዚህ ነው ከአካባቢያችሁ ከሰፈራችሁ መጥፋትም አልፈልግም። ጥንካሬን፣ ልባምነትን፣ ሃይማኖትን መውደድ ከእናንተ መማር እፈልጋለሁ። የትኛውም ችግርና ማጣት ከማዕተባችሁ የማይበልጥባችሁ እናንተ የደቡብ ኦርቶዶክሳውያን እንደ ሁልጊዜው ለእናንተ ክብር አለኝ። ጋይስ አዶናይ እየረዳቸው ያሉት ሶስቱ ልጆች ሁለቱ የፕሮቴስታንት እምነት ተከታይ ነው። አንዱ ግን ዲያቆን ተስፋውን ይባላል፣ ኦርቶዶክሳዊ ነው። እና አዶናይ እነዚህን ሶስት ልጆች ማገዝ ብቻውን ስላቃተው ነው ወደ እዩ ጩፋ ቢሮ ያቀናው። ነገር ግን ሁለቱ እዩ ጩፋን ሲያገኙት ደስ እንዳላቸው አይታቸዋል። ነገር ግን ዲያቆን ተስፋውን ግን ሃይማኖቴን አይወክልም፣ ወደዚህ አልገባም፣ ጴንጤ ልታደርገኝ ነው እንዴ ብሎ ከእጁ አምልጦ እንደሮጠ አዶናይ ነግሮናል። ወደ ችግሩን ያመለጠው፣ ወደ ሊስትሮነቱን ያመለጠው፣ ወደ ማጣቱን ያመለጠው። ከአዶናይ እጅ ማምለጥ ከባድ ነው። ምክንያቱም ልብሱን ቀይሯል፣ የተሻለ ህይወት አግኝቷል፣ ጥሩ መኝታ ላይ ተኝቷል፣ ጥሩ ምግብ በልቷል። ስለዚህ ከአዶናይ እጅ ማምለጥ በጣም ከባድ ነው። ነገር ግን ሃይማኖት ሲሆን ኦርቶዶክሳዊ ስትሆን እንዲቆራጥ ነው የምትሆነው። አይደለም ከአዶናይ እጅ ከሌላም እጅ ቢሆን በሃይማኖት ጉዳይ ከሆነ አምልጦ የሚሄድ የደቡብ ኦርቶዶክሳዊ እንዳለ እንድታውቁ ፈልጋለሁ። የሆነ ሰው የሆነ ወቅት እንዲህ ብሎ ተናግሮ ነበር፣ ታስታውሳላችሁ? ወላይታ ዲያቆን ሲያረጅ ጴንጤ ይሆናል። ወላይታ ዲያቆን ሲያረጅ ጴንጤ ይሆናል። ወላይታ ዲያቆን ሲያረጅ ጴንጤ ይሆናል። ጉድ ችግሩ ወላይታ የአርባ ምንጭ የደቡብ ኦርቶዶክሳዊ ሲያረጅ ምን ይሆናል አለ? ቱሪናፋ። እንዲህ አይነት ጠንካራ ልባም ኦርቶዶክሳዊ ባለማዕተቦች ናቸው ያሉ ደቡብ ውስጥ እንጂ በእንዳንተ አይነት የሚመዘን ዲያቆን ደቡብ ላይ የለም። ችግሮትም ቢሆን ባይቀጠርም ሰሞነኛ ባይሆንም የደቡብ ዲያቆን እንዲህ ከችግር ጋር ሊጋፈጥ ባለጸግነትን ጥሎ የሚሮጥ ነው እንጂ አንተ እንዳወራው አይደለም። ለማንኛውም የደቡብ ኦርቶዶክሳውያን እወዳችኋለሁ፣ አከብራችኋለሁ። እናንተ ማለት ለሃይማኖታችሁና ለማዕተባችሁ ታማኝ ሆናችሁ ኦርቶዶክሳውያን ናችሁና ሁልጊዜም ደቡብ ላይ ለምትገኙ ኦርቶዶክሳውያን ባለማዕተቦች ሰላም ለእናንተ ይሁንላችሁ። ወዳችኋለሁ። አቦ ትንሹ ልጅ ኦርቶዶክስ ነው፣ ተስፋውን ይባላል። ሁለቱም ደግሞ ፕሮቴስታንት ናቸው። አንተም እስቲ አንተን እኔ ኦርቶዶክስ ነኝ። አንድ ቀን በራቸውን ከኩቼ ወደ ሩማቸው ገባው ማለት ነው። ከዛ ምን እያደረጉ ይጠብቁኛል? የእዩ ጩፋ ቪዲዮ እያዩ ማለት ነው። ስለ በጣም ይወዱታል ልጆች።
ከዛ ጠየቅኳቸው እንዴት ወዱታላችሁ እንዴ ሜቢ አይታችሁት ከሆነ በዛን ያወቅኩት እዩ እንደሚወዱት ሐሳቤ ምንድን ነበር ሰርፕራይዝ ለማድረግ ልጆቹ ማለት ነው ከዛ ትንሽ የምክር ሰጠዋቸው ፕሮቴስታንቱም ኦርቶዶክስ ዋናው በቃ መፋቀር ነው ሃይማኖት አስገብተን እንዳንጣላ እንኳን እዛ ቪዲዮ ላይ ማለት ነው አሁን እነዚህ ልጆች ሰርፕራይዝ ማድረግ አለብኝ የሚል ሐሳብ አለ እዩን ይወዱታል ስለዚህ ምንድነው ያደረኩት ኦኬ እንዴት አድርጌ ኮንታክት ላድርግ ግን ደስ የሚለው ነገር የእዩ ጽፈት ቤት ጻፉልኝ ደወሉልኝ ማለት ነው አሁን እኔ በቃ ሰርፕራይዝ አደርጋቸዋለሁ በጣም ደስ ብሎኛል ይሻቸው ይላልው ነው ከዛ ሶስቱም ልጆች ልብስ ቀይረው ተዘጋጅተን ራይድ ይዘን ወደ እዩ እንትን ሄድን ማለት ነው ትልቅ ቢልዲንግ ያቀርባቸው እዛ ቪዲዮ ላይ ማለት ነው አሁን እነዚህ ልጆች ሰርፕራይዝ ማድረግ አለብኝ የሚል ሐሳብ አለ እዩ ስለዚህ ምንድነው ያደረኩት ኦኬ እንዴት አድርጌ ኮንታክት ላድርግ ግን ደስ የሚለው ነገር የእዩ ጽፈት ቤት ጻፉልኝ ደወሉልኝ ማለት ነው አሁን እኔ በቃ ሰርፕራይዝ አደርጋቸዋለሁ በጣም ደስ ብሎኛል ይሻቸው ይላልው ነው ከዛ ሶስቱም ልጆች ልብስ ቀይረው ተዘጋጅተን ራይድ ይዘን ወደ እዩ እንትን ሄድን ማለት ነው ትልቅ ቢልዲንግ አለ አላማዬ እዩ ጩፋ እንግዲህ እነዚህ ልጆችም ትንሽ እንዲያግዘኝ እፈልጋለሁ አሁን እነሱን ሳግዛቸው በቃ ላይ ከተርፎ ቢሆን just ደስታ ይሰጠኛል ገንዘብ አግኝቼ ደስተኛ አልሆንኩም ታዋቂ ሆኜ ደስተኛ አልሆንኩም እነዚህ ልጆች ግን ሲስቁ ሳይ በቃ ደስታ ይሰማኛል ስለዚህ እዩ እነሱ ካገዘኝ ትንሽ ካገዘኝ እኔ በቃ በጣም ደስ ይለኛል ነው አላማዬ ይሻቸው ሄድኩኝ ከዛ ደረስን ህንጻው ላይና ምንድነው የተፈጠረው መሰላችሁ ወረድን ከመኪናው ትንሹ ልጅ መሮጥ ጀመረ ትንሹ ልጅ ማለት ነው እሱ የመሰለው ምንድነው ሃይማኖቱን እናስቀይረው ነው ገባችሁ ይሄ ልጅ እንግዲህ ማወቅ ያለባችሁ ተስፋውን ዲያቆን ነው ኦኬ ዲያቆን ነው በጣም ሃይማኖቱን የሚወድ የሚያከብር ልጅ ነው አንድ ቀን እንደውም ተሳስተን በርገር ቤት ወስጃቸው ሮብ ነው በርገር በላ ተሳስተው የልጅ ምን እንዳደረገ ታውቃላችሁ ሽንት ቤት ሄዶ ቮሚት አድርጎ ተመለሰ ከዛ አትክልት ሳንዱች አዘዝኩት በጣም ምንም የማይደራደር ልጅ ነው በጣም የሚያኮራኝ የምወደው ማለት ነው ሲሪየስ እና ሮጥ ጀመረ እኔም ልጅ ሮጠ ይጠፋብኛል ብዬ ከሱ ኋላ ሮጣለሁ ከዛ እኔ ካሜራማን ነበር እሱ ይሮጣል ከዛ ምን እየተፈጠረ ነው አላውቅም ሰውን ቆሞ እያየ ነው ከዛ የሆነ ሰውዬ ምን አደረገ ካሜራ ቀረጸ ቪዲዮ ቀረጸና ስልካችን አፋልቆ ምን አደረገ ደወለ የቪዲዮ ቀርጫዋለሁ የልጅ ሃይማኖት አስገድዳቸው ልታስቀይሩት ብላችሁ ብዬ አወጣዋለሁ አለ ሚዲያ ላይ ማለት ነው ከዛ ዋው ከረም በዚህ ፍጥነት እንዴት እንደዚህ ልታሰጫል ግን ልቀቀው አልኩት ችግር የለውም ልቀቀው ምክንያቱም ልባችን ያው ሌላ ላይ እንደሆነ አውቃለሁ እኔ ራሴ ኦርቶዶክስ ሆኜ ትንሽ ልጅ አስቀይራለሁ ከዛ ግን ቪዲዮግራፈሬ አሯራጠውና ከዛ ያዘው እንዳይጠፋ ማለት ነው የሆነች ካፌ ምሪንዳ ምናምን እንዲጠጣ እዛ እንዲጠብቀን አደረግን ከሰዎቹ ጋር ከዛ እኛ ገባን ማለት ነው ወደ እዩ ስንገባ ሁለቱም ልጆች ብቻ ነበሩ እነሱም ኦልሬዲ ተረዱት መሰለኝ አልጠየቅም ስለሶስተኛው ልጅ ይሄንን መሰለኝ ልጁ ካልፈለገ ማስቀደል አልፈልግም ከዛ በኋላ ለሁለቱም ልጆች እንግዲህ የአንድ ዓመት የቤት ኪራይ ተሸፈነላቸው ማለት ነው በቃ ፍላጎት ያውን እኔ እሷ ነበረች ከዛ በኋላ ግን ቆም ብዬ እንዳስባለሁ ልጁ እንደምንድን ነው የሮጠው ትንሽ እንደበረኝ አላመነኝም ማለት ነው ከዛ ተመለስና እሱሽ ለምንድን ነው የሮጠው ከዛ ሰውነት በቃ ይዞ በቃ የሆነ እንትን ያደርጉልኛል ከዛ መከልኩት ምንም ካልፈለግኩ ነው የመጥ መንገድ ነበረብኝ ሜቢ አላመንከኝም ለዛ ነው የሮጥከው አይፈርቼ ነው አለ ከዛ አስረዳሁት እንዲተቃቀፉ አደረኩኝ ሶስቱ ልጆች ከዛ ምን አልኩት ከፈለግክ አሁን ይኸው ሁላችንም ሄደን ቤተክርስቲያን የፈለ መድኃኒዓለም ማለት ብር እንሰጣለን ተባባልን 5000 ማለት ነው ከዚህ ውስጡ ስለነበር እና ያጋጠመኝ ነገር በጣም ነበር በጣም ደስ የሚል በነገራችን ላይ እኔ እንደውም ይሄ ድምጽ ሰጪው የሶሻል ሚዲያ ኢንፍሉዌንሰር ያየበት ዲፕ ማንም ቢሆን ከጎዳና አንስቶ እንኳን ድጋፍ ለማድረግ አይደለም ከዛ አልፈህ መቀሌ እናትህ ጋር እነዚህ ልጆች ይዛቸው ሄድክ እና እናትህ ጋር ሰርፕራይዝ መቀሌ አለኝ ኦኬ እናቴ ስትመጣ ነው እዚህ ነው የመጣው ከእናትህ ጋር ግን ሰርፕራይዝ አድርገህ አስተዋውቀህ ምን ያደረግክበት ሁኔታ ነውና ይሄንን ሁላ እያነሱ በዚህ ወላይታም ሄደህ ነበር ሄጄ ነበር እንደውም ላነሳው ነበር ሰላትንም አብሮ ከማክበሩም አንጻር ነው በብዛት ተመረጠው ቻላይ በደንብ አይተናል በደንብ ሲያስተዋውቅ ልክ ነው በየሀገሮቹ እየሄደ እዛ ያለው መልካም ነገር በጣም ወደ ህዝቡ እንዲወጣ እያደረገ ነበርና አዶናይ ትንሽ እንደውም የተቃወሙ ሰዎችም ነበሩ አንዳንዴ ያው ነፃነት አለ ውጪ ነው የኖረው በደንብ ነፃ ሰው ነው አዶናይ እሱን በኋላ በደንብ እናነሳዋለን ምንድነው አንድ የአዶናይ አባባል አለች ስግጥ ፍምስ እንደዛ አይደለም አሁን በቅልቦች በመስከረም ወር ላይ በሰራቸው ስራዎች ነው ምናልባት ስግጥ ፍምስ ተርጓሚውን በኋላ እንጠይቃለን ስግጥ ፍምሱ ሰርተህ ሁሉንም አቅፈህ እንደራስህ እንግዲህ ምናልባት ጎዳና ላይ የሚኖር ህፃን ጠረኑ ይታወቃል እሱ የሚኖርበት የራሱ ህይወት አለ ያ ሁላ ሳይጸየፍ አሁን ማስተራዊነትንም ስናይ ከንም ወደ የሚይዝበት ሁኔታና መስከረም ወር ላይ ብሔር አለየው
የሃይማኖት ድንበር አልገደበው። እንግዲህ ቅድም ሲናገር የነበረበት ሁኔታ አለ። እዛ ድረስ ሂዶ የሰራበት ሁኔታ ነው ያለው። ስለዚህ በመስክ የእኛም ቤተሰቦችንም ያስደነቀው በስራዎቹ አዶንያስ ስለሆነ እንግዲህ ዛሬ ይህንን ክብር የዋንጫም የሜዳሊያውንም ስጦታ እንድንሰጥ አስገድዶናል። ይቀጥላልም። እርግጠኛ ነኝ አዶንያስ በየዓመቱ በየወሩ ስለሆነ ይህን እውቅና የምንሰጠው በድጋሚ እንዲመጣ ያነሳሳዋል የሚል እምነትም አለ።